አስሊ በይ ንገሪኛ። ሴቶቹ ቤታችን ሲመጡት እዚህ ይልሃል አይደል? እሺ ሲም የማይሆን ነገር ስትል ነበር። የሆነ ሰው ስለ አስሊ ማሰብ መከታተል ማቆም አልቻለም ስትል ትዝ ያለ? እሺ ታዲያ አሁን ለምን እሱን አነሳሽው? ያንን ሰው ያየሁት አየሁት ማለት ምን ማለት ነው? ቆየት ነው ያየሽው? እያስጨነቀሽ አይደለም አይደል? አይ አላስቸገረኝም፣ ግን ደግሞ እሺ በቃ ከዚህ በኋላ ከኔ ጋር ሁሉም ቦታ ትሄጃለሽ አስሊ። እኔ ከሌለው ደግሞ ከባልሽ ጋር ትሄጃለሽ። አቤት ሰሊም። አዎ አብረን ራት መብላት ነበረብን። አልገባኝም። እሱንም ሰረዙት? እሺ እንደሚሆን አደርገዋለሁ። ምን ተፈጠረ? ተይው እባክሽ። የአመቱ ትልቁ ደንበኛችን እዛ መጽሔት ላይ ከወጣው ታሪክ በኋላ ከኛ ጋር መስራት አይፈልግም። በቃ ኡፍ አባዬ ኡፍ። እንደዛ ትዘንሽ ተዋት፣ በሳጪ ነውድ። አብሬህ እመጣለሁ። አብረን ወደዛ እንሄዳለን። ስለ ቤተሰብ ዋጋ የሚያስቡ ከሆነ ምን አይነት ቆንጆ ቤተሰብ እንደሆነ እናሳያቸዋለን። እሺ እንደዛ ብናደርግ አይሻልም? የኔ ውድ እማዬ። አቤት፣ እዚህ ነኝ። አሁን እንዴት ነሽ እማዬ? ደህና ነኝ እልሻለሁ። ከዛ አንቺ ስለሚገባሽ ታቅፍኛለሽ። እንደዚህ አይነት ነገር አልፈለኩም ቤስቴ። እንዴት እንደሆንሽ ማወቅ ብቻ ነው የፈለኩት። ነገሮችን ከአንቺ በኩል ማየት ስለማልችል እያሳለፍሽ ያለሽው ነገር ከባድ ይመስለኛል። እሺ አንቺስ እንዴት ነሽ? ደህና ነሽ? ነገሮች እንዴት እየሄዱ ነው? ስሙ መሐሙት ነው አይደል? የከባብ ጥብስ ስላላልሽው በጣም ገርሞኛል። አይ ቤስቴ፣ እኔ ስለ አንቺ እኮ ነው የጠየቅኩሽ። ከዛ ስለ ራሴ ብቻ እንደማስብ ትነግርኛለሽ። አሁን ላይ ለመጠየቅ ራሱ እያፈርኩ እኮ ነው። በቃ እየተገናኘን አይደለም። አበቃ እማዬ፣ እየተገናኘን አይደለም። ለማንኛውም ወደ ክፍሌ ልሂድ። ደህና ደሪ። እሺ ደህና ደሪ። በጣም ጥሩ ነው። ስጋ ስጋ ነው የሚሸተው። ሁሉም ነገር በደብዳቤ ስለጀመረ መጨረሻውን በደብዳቤ ቢሆን ጥሩ ነው ብዬ አሰብኩኝ። ጊዜ የማያስተካክለው ነገር የለም። ግን አሁን አልሰራም። እንዲሰራ ማድረግ አልቻልንም። ይህንን ስታነቢ እንደምትናደጅ አውቃለሁ። ፊቴን ማየትም ላትፈልጊ ትችያለሽ። ግን ከዚህ በላይ ስቃይ ውስጥ መቆየት አልፈልግም። ይህንን ውሳኔ መወሰን ከባድ ሊሆን ይችላል። መጨረሻው መጥፎ እንደሚሆን አምናለሁ። አሁን ውሳኔ ላይ ደርሻለሁ።
እናታችሁ የት ናት ልጆች? እየተዘጋጀች ነው ማለት ነው። በቃ አባዬ ይሄንን ውበት ተመልከቱ እስቲ የኔ ንግስት። እናታችን እንዴት እንዳማረባት ተመልከቱ። እማዬ በጣም ነው የምታምሪው። ደህና አደራችሁ። ውይ ግን እንደኔ በእናቱ የሚቀና ልጅ አለ? ነይ እማዬ ወደዚህ ነይ ወደዚህ። መጀመሪያ ንጉሱን ልሳመው። ወይ የልቤ ንግስት። በሉ እንግዲህ እንደዚህ አትቆሙ፣ ቁጭ በሉ እንጂ። መልካም ምግብ። አቶ መህመት በቺዝ ነው የምትወደው? እንዴት አወቅሽ? በደንብ አውቃለሁ። እኔ የምፈልጋለሁ ፋቶሽ። እመቤት ዛሬ በጠዋት ተነስተን የምትወጁን ጣፋጭ ሰርተንልሻል። አንቺ ነሽ የሰራሽው፣ ስለዚህ እንደሚጣፍጥ እርግጠኛ ነኝ። አላኖር እስኪ አንዴ ሰላጣውን አቀብኝ። እንካ አባቴ የሚወደው ይሄንን ነው። አባዬ እዚህ ጋር ያለውን እየው። እማዬ ነች ይህንን የሰራችሁ። እሱን ተወው። እንቁላሉን የሰራሁት እኔ ስለሆንኩኝ እንደምትበይው እርግጠኛ ነኝ። እሺ በኋላ እበላለሁ። እንቁላሉን የማይበሉ ሰዎች አሉ። እባካችሁ ያንን እንቁላል ቢበሏት። እኔም እበላለሁ። የምር ውይ ፈጣሪ ይባርክ። የኔ ውድ ቤተሰቦች ሁላችሁም መልካም ምግብ። ይጣፍጣል። የኛውም በጣም ቆንጆ ነው። ማዬ ሴልቹክና ሚናይት ናቸው ፋቶሽ። አቶ ሴልቹክ ለቁርስ አልመጣም ሲል ነበር። ሚና ደግሞ እየተዘጋጀች ነው። የተባረከ ይሆንላችሁ። በቃ ሄጃለሁ። ወዴት ነሽ ደግሞ ሚና? በቃ ልወጣ ነው ማዬ። ይሄ ቤት በጣም እያስጨነቀኝ ነው። ወዴትም አትሄጂም። ነይ ቁጭ በይ። ለምን? እዚህ ቤት ውስጥ ያለ ሰው እንደፈለገ አይደል እንደሚኖረው? እኔም ብቻ ነው የምትቆጣጠሪው ማዬ? ትዕግስቴን እየተፈታተንሽው ነው። ቁጭ በይ እያልኩሽ ነው። ነይ። አልቀመጥም ማዬ፣ አላደርገውም። ይቅርታ አድርጉልኝ፣ ግን መቼም እንደናንተ ሊመቸኝ አይችልም። ማንም ሰው ነገር አልተመቸውም። ሚና ቁጭ በይ፣ ፊትሽን እንየው። የት ልትሄጂ እንደሆነ ንገሪና የሚመች ከሆነ ትሄጃለሽ። በዚህ ሰሞኑ ያሳለፍነው ነገር ለቤተሰባችን የሚገባ ነው ወንድሜ። እስቲ እባክሽ ዝም በይ ሚና። ዝም አልልም እማዬ፣ ተይኝ በቃ ዝም አልልም። እኔን ዝም ለማስባል ከመሞከር አባቴን ለመቆጣጠር መሞከር ይሻልሻል። እንደዛ ብታደርጊ ይሄን እዚህ አብረን ቁጭ ይል ነበር። እዚህ ውስጥ ምንም ጥፋት የለብሽም እማዬ። ሚና በቃሽ። ሁላችሁም በቃ ቁጭ በሉ። ሁላችሁም ነይ እህቴ። ቁጭ በይ። ፋቶሽ ሄደሽ ለሴልቹክ እንዲመጣ ንገሪው፣ እናወራለን። እሺ አቶ መህመት። አመሰግናለሁ። እሺ ያው ሀቲጄ ስለዚህ ነገር ትንሽ ነግራኛለች። እስኪ አሁን ደግሞ በአንተ በኩል ያለውን ታሪክ ሙሉን እንስማ። ልጄ ንገረን። ሲጀመር ሀቲጄን የት ነው ያወካት? ይህን ስራ ከጀመርክ ገና አንድ ሳምንት አይደል? በይነ መረብ ላይ ነው የተዋወቅነው ወይዘሮ ፌርዴቪስ። አየህ፣ ለዛ ነው ሁሌም ስልኳን ይዛ የምትቀመጠው። አሁን በደንብ ገባኝ። ከወላጆቹ ጋር ነው የምትኖረው?
እሺ ከወላጆች ጋር መቼ ነው የምትገናኘው? ወላጆቼን ለረጅም ዓመት አላየኋቸውም። የኔ መቤት ከ14 ከ15 ዓመት ጀምሮ ከነሱ ተለይቼ ራሴን ችዬ ለመቆም ስሞክር ነበር። ለምንድን ነው ወላጆችህን የማታየው? አንድ ሰው እንዴት ወላጆቹን አያይም? በደንብ አዳምጠኝ ጎረምሳው። ልጄ ማለት ለእኔ የአይኔ ብሌን ነች። ማንም ሰው አንዴን ቢጎዳት፣ ቢያናድዳት፣ ሊሰብራት ቢሞክር መቼም ቢሆን ምንም አልፈራም። ያለ ምንም ምህረት ማድረግ ያለብኝን ሁሉ አድርጋለሁ። በተለይ ደግሞ አንድ ሰው በልጄ ስሜት ላይ ሊጫወት ቢሞክር በጭራሽ አለቃ፣ በጭራሽ። እኔ ዓላማዬ የታወቀ ነው። ያው አንተ ከፈቀድክልኝ ልጅህን ባገባት ደስ ይለኛል። ፈልገኝ ነበር አይደል? ተቀመጥ ሴልቹክ። ሴልቹክ እያሳለፍን ያለነው ነገር ቀላል እንዳልሆነ አውቃለሁ። ይገባኛል። ተናዳችኋል፣ ከፍቷችኋልም፣ ተበሳጭታችኋልም። በተለይ ደግሞ ሁሉም ሰውና ሁሉም ነገር ላይ እንደተማረራችሁ አውቃለሁ። ግን ይሄ ነገር ትክክል አይደለም። እኛ ሁሌም ቤተሰብ ነን እና ምንም እያሳለፍን ቢሆን እንኳን አብረ መሆን ይኖርብናል። ስለ የትኛው ቤተሰብ ነው እያወራ ያለው? አብረን እንሁን ማለት ወንድሜ፣ የዚህ ቤተሰብ አባወራ የት ነው? ምክንያቱም እዚህ አይታየኝም። ሴልቹክ ምን አንተ አባታችን አይደለህም። ስለዚህ አታስመስል። እንደዛ ከሆነ እረፍ። እንደ አባትህ እንደሆነ አታስገድደኝ። ተረጋጋ እባክህ። አውቃለሁ አባቴ ስህተት ሰርቷል እና እኛ ደግሞ ለዛ ነገር እየከፈልን ነው። የተናደድከው አንተ ብቻ ነህ። ያዘንከውና የተጨናነቅከው አንተ ብቻ ነህ። እኔም ተጨናንቄ እኮ ነው ያለሁት። ግን እዚህ ጠረጴዛ ላይ ከእኛ ጋር አለመቀመጥ ትክክል አይደለም። እርስ በርስ መጎዳዳት ምንም የሚጠቅመን ነገር የለም። ከዚህ በኋላ ሁሉም ሰው እንደ ድሮ እዚህ ጠረጴዛ ላይ ይቀርባል። ችግር ያለበት ሰው ካለ ይምጣና እንደ ሰው ያወራ። መጮህ ምናምን አይደለም። ከዚህ በኋላ እንደዚህ እንዳወራ አታድርገኝ። በሉ እንግዲህ መልካም ምግብ። ባሪሽ አባቴ ሲያናግረህ እየሰማሁ ነበር። እንዳላስጨነቀ ተስፋ አደርጋለሁ። ስማኝ፣ አንድ ላይ ሲያይን ሊያብድ ነበር። ይኸውልህ ባሪሽ፣ እውነት ለመናገር እኔ ላስቆሙ ሞክሬ ነበር፣ ግን እሱ ስላላስቆምሽው በጣም ደስ ብሎኛል የኔ ውድ። እኔም እናትሽና አባትሽን ማግኘት ፈልጌ ነበር፣ ግን ከኔ ፈጠን። ያው አሁን እንደ ድብቅ ፍቅረኛሞች ተደባብቀን መገናኘት አይጠበቅም። ቆይ አንድ ጊዜ ማለት ለወላጆች ያልካቸው ነገር ከልብህ ነው እንዴ? አዎ ከልቤ ነበር። ከምንም ነገር በላይ ሚስቴ እንድትሆኝ ነው የምፈልገው አትቼ። በቃ መሄድ አለብን። ነይ አስሊ። አንቺም ልትሄጂ ነው እንዴ ልጄ? አስሊ ድርጅቱ ጋር ትመጣለች እማዬ። ስብሰባውን አብረን እንገባለን። ምንድን ነው ሴልቹክ? ምንም አይደለም ወንድሜ፣ አንድ ነገር ትዝ ብሎኝ ነው። ደህና አደርክ? ደህና አደርክ። ምን መሰለሽ እህቴ፣ እኔማ ላናግርሽ ፈልጌ ነበር፣ ግን ሁላችሁም እዚህ ስለሆናችሁ ጉዳዩን ለሁላችሁም መናገር እችላለሁ። ይሄንን ባሪሽ የሚባለውን ጥበቃ ወቅሽው እህቴ? አዎ። ምን መሰላችሁ፣
ይገርማችኋል፣ እሱና ሀቲጄ ትልቅ ፍቅር ውስጥ ናቸው። ምን እያልክ ነው? አዎ እውነቴን ነው። ልጁን ጠርቼ አናግሬው ነበር። ምንም የማያውቅ ወንድ ነው የሚመስለው እና ዓላማው ደግሞ እውነት ነው። ግን ደግሞ አንቺን ሳልጠይቅና ሳላማክር ምንም ማለት አልፈለኩም። ውይ ሁሉም ነገር ተዘበራርቋል። ወይዘሪት ሀቲጄ ግን ምንም አልመሰላት። ወንድም የምትፈቅድልኝ ከሆነ ክፍሌ ልሄድ ነው። በቃ ሀቲጄን ጥራትና ከእሷ ጋር እናውራ። ምን እየተፈጠረ እንደሆነ ማወቅ እፈልጋለሁ። እሺ እህቴ፣ እሺ እንደፈለግሽ። ቻው፣ መልካም ቀን። ናስሊ በጣም አመሰግናለሁ ቤስቴ። በጣም ነይ ስልሽ እምቢ አላልሽኝ። አዎ መጥቻለሁ። ምንም ያህል ብናደድብህም ያንተ ነገር ያሳስበኛል። ያው በቃ በእህቴና በአጎቴ ልጅ ስም ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጊልኝ። አይ ምንም ችግር የለውም። ምንም ቢሆን እንኳን አንተ ከጎኔ ትቆማለህ። ቤስቴ ንገርኝ እስቲ፣ ሁሌም ቢሆን በፍቅር ትተማምኛለሽ ማለት ነው? ትናንትና እንዳደረግሽው ለፍቅርሽ ትከራከራለሽ? ወንድሜ ያንን ቆሻሻ አገኘ ነው። እሺ ጥሩ ምራቴ። በቃ እሺ፣ ከዚህ ዞር አድርጉ። ቶሎ በሏ፣ ፍጠኑ። ማሙት ምን እየተፈጠረ ነው? ታውቂያለሽ፣ ደስተኛ ነኝ። ለምን? ለሀቲጄና ለባሪሽ። ቢያንስ አሁን ላይ ቤት ውስጥ አንድ ሰው ደስተኛ ነው። አንቺ እንደኔ አታስቢ መሰለኝ አስሌ። ማለቴ ደስተኛ እንደሆነ እፈልጋለሁ፣ ግን ለእኔ ፈጣን ውሳኔ እየመሰለኝ ነው። እሱማ ፍቅር ሲይዝሽ ፈጣን ሆነ አልሆነ ምንም አይመስልሽም እኮ። እኔና አንቺስ ልክ እንደተዋወቅን አይደለ የተጋባ ነው? አዎ እሱማ ትክክል ነው። ግን ባሪሽ ጥሩ ሰው ይመስላል። ሀቀኛና ታማኝ ሰው ነው። እኔ እንደማስበው ከሆነ ባለፈው ከተፈጠረው ነገር በኋላ ተከትሎሽ መምጣቱ ጥሩ ነገር ነበር። ለዚህ ልጅ ፍቅር አለሽ እንዴ ውዴ? በፊት ላይ በጣም አዝኜ ነበር። ለዚህ ደግሞ አንቺ ምስክር ነሽ። አሁን ደስተኛ መሆን እፈልጋለሁ። የእኔ ጥያቄ እኮ እሱ አይደለም። እኔም በጣም ደስተኛ እንድትሆኝ ይፈልጋለሁ። ጥያቄ ግን ሌላ ነው። ለዚህ ልጅ ፍቅር አለሽ ወይ? አዎ አክስቴ። እና ምን ትላለህ? እኔ ብዛት ያው ቅድም እንዳልኩሽ ነው እህቴ። እኔ እሱን በደንብ አላውቀውም፣ ግን ካነጋገሩ ትንሽ በራስ መተማመን እንዳለው ያሳያል። እሺ እንግዲህ እንደዛ ከሆነ ይህንን ነገር አንድ ቦታ ብናደርሰው ጥሩ ይመስለኛል። ያው አባትሽ የሚስማማ ከሆነ ማለት ነው። እንደዛ ከሆነማ የአሁኑ አርብ የቀለበት ስርዓት እናድርግ። አመሰግናለሁ አባዬ። ፈጣሪ ከኛ ጋር ያቆይሽ አክስቴ። አሜን አሜን። ለይቶልሃል። በቃ አብዳል ማለት ነው ማሙት። ይሄ ሰውዬ ሲተኩስብህ ልትሞት ትችል ነበር እኮ። ቆይ አሁን ደግሞ ምን እያሰብክ ነው? ይሄ በቀል መሆኑ ነው? ምንድን ነው? ውይ ቤስት፣ የነገርኩሽ ይሄ ሰውዬ ለትንንሽ ልጆች አደንዛዥ ነው የሚሸጠው። ምን ላድርግ? እያየው ዝም ልበል? ቢሆንስ ማሙት፣ አቃቤ ሕግ አለ፣ ፖሊስ አለ። ቆይ እነዚህ መያዝ ያንተ ስራ ነው? ስማኝ ማሙት፣ አስፈላጊ ከሆነ እናቴንና እህትን እጋፈጣለሁ። ከኛ ጎን እቆማለሁ። ምንም የሚያሳፍረኝም ሆነ የሚያሳቅቀኝ ነገር አይኖርም። ለኛ መከላከል አይሰለቸኝም። ግን እንደዚህ ቆሻሻ ስራ መስራትን የምትቀጥል ከሆነ የምከራከርለት ምንም ነገር አይኖረኝም። ይኸውልህ ማሙት አንድ ቦታ ተተኩሶበት ሞቶ ይገኛል ብዬ ሁሌ በሰቀቀ መኖር አልፈልግም። መጀመሪያ ነገር ማሙት ምን አይነት ሰው መሆን እንዳለበት ወስንና ያኔ እናወራለን።
መህመት አባት እንደሚመጣ ታውቅ ነበር እንዴ? ለመረጋጋት ሞክር እሺ ውዴ። ሰላም ልጆች። ሰላም አባት ዚያ። ሰላም ልጅ። እንዴት መጣ? መመት የሥራና የግል ሕይወቴን መቀላቀል እንደሌለብኝ ጠንቅቄ የማቅ ሰው ነኝ። ደግሞ እንደዚህ አይነት ሰዓት ላይ ልተው አልችልም። በሉ ሂዱ እንግባ። መግባት ትችላለህ ውድ ሚና። ያው እኛ በዚህ ሰሞን ያሳለፍነው ነገር ሁላችንንም በጣም ጎድቶናል። እማዬ እውነት ከልቤ በጣም አዝናለሁ። እኔ እንደዛ ለማለት አስቤ አልነበረ። እማዬ እውነት ለመናገር እንደዛም አላስብም። አንቺን መቼም መውቀስ እንደማልችልም ማውቃለሁ። ማናችንም አንወቀስም። እማዬ ስሚኝ፣ አባዬን የሆነ ነገር አድርገሽ ማሳመናችን ወደ ቤት ይመለስ። እኔ በፍጹም እንድትፋቱ አልፈልግም። ለአንዴና ለመጨረሻ ጊዜኛ ለማየት ስለተስማማ አመሰግናለሁ አቶ ሲናን። አቶ መህመት እንዳልከው ይሄ የመጨረሻ ጊዜ ነው የሚሆነው። ያየነውና የሰማነው ነገር በጭራሽ ጥሩ አይደለም። አቶ ሲናን ከአንተ ጋር ለምን ያህል ዓመት ነው የሠራ ነው? ከ10 ዓመት በላይ አቶ ዚያ። ቆይ በ10 ዓመት ውስጥ አንዴ እንኳን እኛ ስንዘናጋ አይተቃል? አላየሁም፣ ግን እንደዛ ቀላል ቢሆን ደስ ይለኝ ነበር። ልክ እንዳንተ የእኛም ቤተሰብ ድርጅት ነው። እኛም ከምንም በላይ በጣም ትልቅ ዋጋ የምንሰጠው ነገር ስማችንን ነው። አቶ ዚያ አንተን የመረጥንበት ዋናው ምክንያት ደግሞ ስምህ ነበር። ያው እናንተ ደግሞ በጣም ክብራችሁና ስማችሁን የምትጠብቁ ቤተሰብ ነበር። አሁንም ክብራችንን የምንጠብቅ ሰዎች ነን። እሺ፣ ስለዚህ አንድ ዜና ይሄን እንደማይቀይረው ማወቅ አለብህ። በመንገድ ላይ ስትራመድ አንድ ድንጋይ ቢያደናቅፍ የሚገርም ነገር ነው አይደለም? አንድ ይቅርታ አድርጊልኝ፣ ምን እያልሽ እንደሆነ አልገባኝም። እሺ ላስረዳ ፍቀድልኝ። ቢያደናቅፍና ብትወድቅ ተነስተ መራመድን አትቀጥልም? ይበልጥ በራስ ተማምነህ ቆፍጠን ብለህ ከምትወዳቸው ሰዎች ጋር መራመድን ትቀጥላለህ አይደል? ከእኛ ጋር መቀጠል አለመቀጠል የአንተ ውሳኔ ነው። እኛም ውሳኔ ምንም ቢሆን ለማክበር ዝግጁ ነን። ግን ይሄ አንድ አጋጣሚ ብቻ እንደሆነ እወቅ። ከወደቅነው በላይ መነሳት በደንብ አድርገን እንችላለን። ይህንን ነገር ደግሞ መቼም መርሳት የለብህም አቶ ሲና። ይህንን አረለ ቤተሰብ ብለን የምንጠራው። አንዳንዴ አባት ልጅ ይሆናል፣ አንዳንዴ ልጅ ደግሞ አባት ይሆናል። ኃላፊነት ይቀያየራል። ፍቅርና ክብር ግን በፍጹም አይቀያየርም። ይግቡ። እህቴ፣ ይሄ ነገር አይሰራም። ሁሉንም ለአንዴና ለመጨረሻ ጊዜ ማስተካከል ይኖርብናል። ምኑን የምናስተካክለው እህቴ? የእህትጅን ጉዳይ ነው። ያላኑርን እሷን እስከ መጨረሻው ለማስወገድ የሆነ መንገድ መፈለግ ይኖርብሃል። ስለተዋወቁሽ ደስ ብሎኛል። እኔም እንደዛው በጣም ደስ ብሎኛል። የመጨረሻ ሀሳብን እስከ ሰማ ድረስ ጠብቃለሁ አቶ መህመት። በተቻለ ፍጥነት አሳውቅሃለሁ። አቶ ዚያ የእውነት በጣም እድለኛ ሰው ነህ። አውቃለሁ። እንደዛ ከሆነ መልካም ቀን። መልካም ቀን። ስለመጣችሁ እናመሰግናለን። መልካም እድል። ልጆች በዚህ ሰሞን በጣም እንዳዋረድኳችሁ አውቃለሁ፣ ግን እናንተ ግን እኔን በጣም አኩርታችሁኛል። እውነት በጣም ንኮራውባችሁ። አመሰግናለሁ። እንዴት ነህ አባዬ? ያው ደህና ነኝ፣ ምንም አልልም። እውነት አንተስ እንዴት ነህ? ቤት እንዴት ናቸው? እንዴት ሊሆኑ ይችላሉ? ቆይ መቼ ነው የምትመለሰው? ጊዜው አሁን አይደለም ልጄ።
ብቻዬን ተጨማሪ ጊዜ ያስፈልገኛል። እናንተም እንደዛው። ደህና ዋሉ። በጣም ልትሰቃይ ነው ማለት አውቃለሁ። የኔ ፍቅር አውቃለሁ። እናስወግዳት ስትይ እህቴ ምን ማለት ነው? ያቺ ሴት ከህይወታችን ሙሉ ለሙሉ ትወጣለች። መቼም ቢሆን ደግመን በጭራሽ አናያትም። ቆይ ስሚኝ እህቴ፣ በንዴት እንደሆነ እያወራሽ ያለሽው አውቃለሁ፣ ግን በአንድ ደብዳቤ ምክንያት ራሱ ብዙ ነገር እንዳሳለፍን አታሽ። አሁን እያወራ ያለሁት ስለዛ ደብዳቤ አይደለም። የዚች ሴት መኖር ለቤተሰቡ ጭንቀት ብቻ ነው የፈጠረው። ልጆቼ እንዴት እየተረበሹ እንዳሉ አልታየህም እንዴ? ወይ እህቴ፣ ይታየኛል፣ ግን ትሰማኛለህ? ግን ብሎ ነገር የለም ወንድሜ፣ የምልህን ብቻ አድርግ። የቀለበት ስነ ስርዓቱን የዋና ገንዳው ጋር እናደርገዋለን። እኛ ብቻ ነው የምንሆነው። ከፈለክ ግን ጓደኞችን መጋበዝ ትችላለሽ። አትፍራ። ስለማንም ሰው አልጨነቅም። የኔ ደስተኛ እንድትሆኚ ብቻ ነው የምፈልገው። አቶ መመት መጣ። እንኳን ደህና መጣ አቶ መመት። እንኳን ደህና ቆያችሁ። እንኳን ደህና መጣሽ። ቦታው ላይ አስቀምጠው። እሺ አለቃ። ጥሩን ዜና ሰምተናል። እንኳን ደስ አላችሁ። እናመሰግናለን አለቃ። ማንም ይህንን ሊገምት አይችልም አይደል? ዋናው ነገር ደስተኛ መሆናችሁ። ቀለበት የምናደርገው ነገ ነው። እንዳትቀሩ፣ እንጠብቃችኋለን። እንገኛለን። የምትፈልጉት ነገር ካለ እባካችሁ ጠይቁኝ። ሀቲጄ፣ እቤት ውስጥ ስራ አለ። በድጋሚ እንኳን ደስ አለ። አመሰግናለሁ አለቃ። ፍቅር፣ ስልኬን መኪና ውስጥ ረሳሁት። ላምጣው መሰለኝ። እሺ ሂጂ። ባሪሽ፣ ቆይ ምን ለማድረግ እየሞከርክ ነው? የዚህ ቀለበት ዋና ዓላማው ምንድን ነው? ሀቲጄ ረጅም ሰዓት መውሰድ የለበትም ስትል ስለነበረ ቶሎ ቢሆን ይሻላል ብለን። ስማኝ፣ እኔ ሀቲጄን ብዙም አልወዳትም። ቢሆንም ግን እየተጠቀምክባት ከሆነ ግን ነግሬሃለሁ። እየተጠቀምክባት? የእውነት ልቤን እየሰበርሽው ነው አስሊ። እሺ እውነት ነው፣ ድሮ አንዳንድ ደስ የማይሉ ነገሮች አጋጥመውን ነበር። ግን ቆይ እኔ ደስተኛ የመሆን መብት የለኝም? ሁሉም ሰው ሁለተኛ እድል አይገባውም? አስሊ ማንንም ሰው እየተጠቀምኩ አይደለም። ሀቲጄን በጣም ነው የምወዳት። አንቺም ስለ ድሮ ማሰብ ብታቆሚ ደስ ይለኛል። መልካም ቀን ይሁንልሽ አስሊ። ግባ ግባ። እንዴት ነህ? ይመስገን። በሰላም ነው ወንድሜ? ድንገት ስትደውልልኝ አስፈላጊ ነገር ይሆናል ብዬ አሰብኩ። አይደለም አይደለም እንዳልክ። እሺ፣ ግን አሁን ግማሹን ክፍያ ላስከፍልህ ነው። ካልሆነ በጣም ከባድ ነው የሚሆነው። ታውቃለህ፣ እኛ እንሳሳትም። እንዴት ይሄ እስካሁን አልገባህ? ብቻ ለማንኛውም ዛሬ አንድ የሚከፈት ኤግዚቢሽን አለ። እናም እንዳስተናጋጅ ሆነ እንድትገባ ነው መፈልገው። እሺ ገባ? ያዘዝኩት ይሄን አልነበረም እኮ። አሁን ይሄ ምንድን ነው? እያበላሻችሁት እንዳይሆን በአግባቡ ነው የምትደረድረው አይደል? ይሄስ እዚህ ምን ይሰራል? ማስታወሻ አትይዥም እንዴ? ለዛ ነው ይሄ የተፈጠረው። ወይዘሮ አላኑ፣ ለማታ የተዘጋጀውን የምግብ ዝርዝር ተዘጋጅቷል። ማየት ትፈልጊያለሽ? አይ አምንሻለሁ፣ ግን ምንም አይነት ኮክቴል እንዳታመጡብኝ። አልኮል ይኑሮ አይኑሮ አልፈልግም። ሰውነቴን እያስተካከልኩ ነው ያለሁት። በዛ ላይ ሁሉንም ሰራተኞች ማየት እፈልጋለሁ። እናም ጥሩ አለባበስ ለብሰው ማየት እፈልጋለሁ። እሺ መቤት። የኔ ውድ፣ ቆይ ላግዝሽ። ቆይ
እሺ በቃ ተው፣ እንዳይረፍድብን እንሂድ። ያ ልጅ እየረበሸሽ አይደለም አይደል? አይደለም ውዴ። ስሚኝ፣ ደግመሽ ካየሽ ወይም ከደወለ ለእኔ አሳውቂኝ እሺ? እሺ። ምን ነው አታነሹም እንዴ? ማለት ከዛን ቀን ጀምሮ አላወራንም። ምን ልላት ነው? ፍቅር፣ ምንም ነገር ቢፈጠር እናትሽ ነች። ያን አትርሺ። አቤት እማዬ። ኤግዚቢሽኑ ላይ ትመጫለሽ አይደል? ወይኔ ሙሉ ለሙሉ ረስቼው ነበር። ጭራሽ አልመጣልኝም። እሺ በቃ አሁን አስታወስኩሽ። ቤት ተዘጋጅና ነይ። ውይ እማዬ፣ መምጣት አልችልም። ለምን? በእኔ ስለተናደርሽ ከሆነ እንደዚህ የምታደርጊው በጣም ነው የምጎዳው። አይ ለዛ አይደለም፣ ሀቲጄ ቀለበት ስለምታደርግ ነው። ቆይ ማን ነው የሚያገባት? ለመሳቅ አስቤ እንኳን አልነበረ። እማዬ የእውነቴን እኮ ነው። እሺ እንደዛ ከሆነ ቀለበት ታድርግ። እንዴት ደስ ይላል ባክሽ። እንደዛ ከሆነ አንቺንም አትደፍርሽም። ግን በጣም ያሳፍራል። ከእናትሽ ጋር ከምትሆኚ ይልቅ ከዛች ልጅ ጋር ለመሆን እንዴት ትመርጫለሽ? ምን እንደምልሽ አላውቅም። እማዬ ምንም ማድረግ አይቻልም። በቃ እሺ በይቻ። መልካም እድል ተመኝልኝ። ምን ተፈጠረ? ኤግዚቢሽን ስላላት ጋብዛን ነበር። ምን አይነት አጋጣሚ ነው ባክሽ? ፍቅሬ ግን አሁን ደህና ነሽ? ደህና ነኝ ውዴ። እኔ እንጃ ግን ያዘንሽ ትመስያለሽ። ማለት ሁሉም ነገር በዚህ ሰሞን እየሆነ ያለው ነገር ከባድ ነው። ለዛ መሰለኝ ደከመኝ። በይኔ ይኖረድ። ይህንን ነገር እንገላገለው፣ ከዛ ማረፍ ትችያለሽ። እኔ ምልሽ እህቴ፣ ሀቲጄ ግን ሌላ ታሪክ ነች። ልጁን በ2 ቀን ውስጥ እንዴት እንዳገኘችው አየሽ? ታይ እንደዛ አትበይ። ምንም ቢሆን ወጣት ልጅ ነች እኮ። ታግባ፣ ትረጋጋና ደስተኛ ትሆን። ለእኛም ከጀርባችን ላይ ትውረድልን አይመስልሽም? እኔም በሆን እኮ ወጣት ነኝ፣ ምንም አይጎለኝም። ለምን መረጋጋት አልፈልግም? ወይኔ ውዴ፣ በሀቲጄ ቀናሽ እንዴ? እህቴ መቅናቱን ቆይ ምን አመጣው? ስታስቢው ለምንድን ነው በዛች ባቤ የምቀናው? ቆይ ማለቴ ያንን ልጅ እንዴት እንዳታለለችው ማን ያውቃል? እኔ ፍቅር ሴት ነኝ። ከትንሽ ጊዜ በፊት ለምህመት ስታለቅስ ነበር እና እንዴት ነው አሁን ከዚህ ፍቅር የያዛት? ዝግጅቱ እንዴት እየሄደላችሁ? ሁሉም ነገር እያለቀ ነው እመቤት። ጥሩ ነው። ኬኩ ላይ የገበታ ቅቤ ማድረግ እንዳትረሱ እሺ፣ ካልሆነ ይደርቃል። አይ አድርጌበታለሁ። መልካም ስራ እህቴ። ይቅርታ፣ እንዴት መጪ? እሺ መጣሁ። ከትንሽ ደቂቃ በኋላ አትክልት ስፍራ ጋር ተወስዱታላችሁ። መልካም ስራ። እናመሰግናለን እመቤት። አንቺ ልጅ በቃሽ፣ አርፈሽ ስራሽን ስሪ። ችግር አለ እንዴ ንፍሳት? እህቴ እባክሽ ይሄ ከመርፈዱ በፊት እናስቁመው። ይኸውልሽ ትልቅ ችግር ውስጥ እንደምንገባ እርግጠኛ ነኝ። ትልቁ ችግራችን ያቺ የማትረባ አላኑር ነች። አንተ ስራን ሰርተሃል፣ ግዴታ አንተ ወጣል። በቃ አሁን ይኸውልህ ግባና ለልጅ ሱፍህን ለባብስላት፣ ቀይር እና ደግሞ ዘና ለማለት ሞክር። የደስታ ቀን ነው። እሺ እሺ እህቴ እሺ። ትሪ ማየት አልፈልግም። ፈገግ ያሉ ፊቶች ብቻ ነው ማየት የምፈልገው። ርቀቱን አንድ አይነት አድርጉት። አትክልቱ ብቻ በአንድ በኩል ይሁንሽ። እሺ እመቤት። ይሄ ሰውዬ ማን ነው? ሰርፒል አዲስ ነው እንዴ? አዎ እመቤት፣ በጣም ልምድ ያለው ነው። እሺ ብቻ ምንም ችግር አልፈልግም እባክሽ። አሁን ገብቼ ልዘጋጅ። አንቺ የቀረውን አስተካኪ። እሺ ሰዎች፣ እናንተ ጠረጴዛውን አስተካክሉ። ትሰማኛለህ? ትሰማኛለህ አይደል? አንተም አሁን ወደ ስራ ተመለስ። ልጄ ይህንን አነጋገር አውቀዋለሁ እማዬ። መጥፎ ነገር ልትነግሪኝ ከሆነ እባክሽ እንዳትነግሪኝ። ቢያንስ ለዛሬ ቀኔን አታበላሹ። አይ ልጄ፣ መጥፎ ነገር አይደለም። ግን ስለዚህ ባርሽ እርግጠኛ ነሽ? ለምንድን ነው እርግጠኛ የማልሆነው እማዬ? ባርሽ በጣም ነው የሚወደኝ። እሺ አይኔን ነው የሚያየኝ። የምለውን ሁሉ ነገር ያደርጋል። አንቺስ ውዴ ተወጂዋለሽ? ከልቤ ስወድ ምን እንደሆንኩ አይተሻል።
ተመልከች እማዬ፣ አይኔን ባንቺ ምክንያት አበላሽሁት እኮ። ቆይ ልጄ ቆይ፣ እናስተካክለዋለን። እስኪ እንኪ አስተካክይልኝ። አይንሽን ግለጪ። ፔሊን ውዴ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ያንቺ እዚህ ጋር ነው። ያንቺ እዚህ ጋር ነው። እሺ ውዴ፣ ከአንቺ እቃዎች ጀርባ ናቸው ያሉት። የማትመጪ መስሎኝ በጣም ጨንቆኝ ነበር። ቀራለሁ ውዴ። እንዴት ነህ? ተጫወት። እሺ ቤስቴ። እማዬ ውዴ፣ ነይ ነይ ወደዚህ። አስሌት ነች። ሀኒፌን ታውቂያታለሽ አይደል? የቀለበት ስነ ስርዓት ምናምን አለባት። ማንም ቢሆን ችግር የለም። ቆይ ለፔሊን አስታውቅሻለሁ። ነይ ፔሊንዬ። ቤስቴ ይቺ የኔ ልጅ ናት። ሰላም። ስለተዋወቅሽ ደስ ብሎኛል። የእውነት ደስ ብሎኛል። ሰላም። አመሰግናለሁ። ፋቶሽ ስሚኝ፣ እዚህ ጋር አቧራ ሆኗል እኮ። እሺ ያሳፍራል። አሁኑኑ ጥረጉት። በጣም አድርጋችሁ ነው ያሳመራችሁት። ያው የምንችለውን አድርገናል። እንግዲህ እማዬ አባዬን አናገርሽው እንዴ? አይ አላናገርኩትም። እሱም አልደወለም። እሱን ማስጨነቅ አልፈለግኩም። ለዛ ነው። ስብሰባው ላይ ሲመጣ ስለ ሀቲጄ ቀለበት ማድረግ ነግሬው ነበር፣ ግን እመጣለሁም አልመጣም አላለም። ይሄ ነገር የሚያበቃው መቼ ነው እማዬ? በቅርቡ ቢሆን በጣም ደስ ይለኛል ልጄ። ፋቶሽ እስቲ የሚጠጣ ነገር አምጪ ልጄ። እሺ ወይዘሮ ሰህር። ይህን ቀን በማየት እድለኛ ነኝ። እንዴት ነኝ አባዬ? በጣም ነው የምታምሪ ውዴ። ተመስገን ነው። በይ ቤተሰቦችሽን እታች አታስጠብቂያቸው። ሂጂ ልጄ ሂጂ። ነፍዛት፣ ለመሆኑ ስለ ባርሽ የድሮ ህይወት አጣርተሃል? ይኸውልሽ የዛን ያህል ቆይተሽ ነው ዛሬ ይህንን ጥያቄ ለመጠየቅ የወሰንሽው? በቃ አላውቅም። ብቻ ነፍዛት፣ ሁሉም ነገር በድንገት ነው እየሆነ ያለው። ልጁን አናውቀውም። ያው መቼስ መህመድ ሲቀጥረው ስለ እሱ በደንብ አጣርቶ ነው የሚሆነው እንጂ አይቀጥረውም ነበር። እሱ ምን አይነት ሰው እንደሆነ አታውቂም? ተስፋ አደርጋለሁ። ምንም ችግር የለበትም። ስሚኝ ውዴ፣ በእንደዚህ አይነት ጥያቄ አታስጨንቂያት። በይ ፈርዴቭስ ሂጂ። በይ የኔ ቆንጆ ሂጂ። ጫማ የታች ነው አይደል? እጅሽ ይባረክ ውዴ። አጣጥሚ። ይኸው አባዬ። አመሰግናለሁ ውድ። አመሰግናለሁ እማዬ። ይቅርታ፣ በደስታ ብዛት ነው። አመሰግናለሁ። ወይዘሮ አስሌን ከየት ጥረጊ። ፈጣሪ እስከ መጨረሻው ድረስ ይባርካችሁ። እንኳን ደስ አለሽ። እንኳን ደስ አለሽ አትይኝም? እንዲያስል እንኳን ደስ አለሽ ባሪሽ። እንኳን ደስ አለ። አመሰግናለሁ አቶ መህመድ። የኔ ወድ መታጠቢያ ክፍል ሄድ። እሺ የኔ ዲላራ ዘዴ በጣም ጥሩ ነው። የተቀላቀለ ዘዴ ነው ያላት። ሲነም ስለሱ ታብራራላችኋለች። ራስ ምታት ይዞኛል። እስቲ እባክህ ቀዝቃዛ ነገር ልታዘጋጅልኝ ትችላለህ? እሺ የኔ መቤት።
ዙሪ እጅሽ ይባረክ። በጣም ነው የሚጣፍጠው። የተባረከ ይሆንልህ። የተባረከ አመሰግናለሁ። የኔ ውድ ምግቡ በጣም የሚጣፍጥ ይመስለኛል። አትክልቱን ብትበላ ጥሩ ይመስለኛል። አሁን ብዙ የሚበላ ይመስለኛል። የምንጠጣው ነገር ይዤ ልምጣሽ የኔ ፍቅር። ሚና እና ዶናት አዘጋጅተዋል እኮ። ልጅ እያለሽ ብዙ ትበይ ነበር። አሁን መብላት አልፈለግኩም ወንድም። ነይ እህቴ፣ ሁሉም ነገር ይስተካከላል። እሺ፣ ትንሽ ጊዜ ስጪ፣ ትንሽ ጊዜ። እሺ ወንድም። ምን ተፈጠረ? ችግር አለ እንዴ? ነው ሌላ ምን ሊፈጠር ይችላል? ቀለበት አድርገናል። በጣም ደስ ብሎኛል። አንተስ እንዴት ነህ? ደስተኛ ነኝ። ያው የሚደውል ሰው አይጠፋም። ይህንን ማንሳት አለብኝ የኔ ፍቅር። ባላነሳ ያሳፍራል። አመሰግናለሁ። መህመት፣ ለትንሽ ደቂቃ ላናግርህ እችላለሁ? እሺ። ከፈለክ ዞር ብለን ማውራት እንችላለን።